ኒኩሌር ለኢትዮጵያ የሚሰጠው ማን ይሆን? የጠቅላይ ሚኒስትር አብይ አህመድ ውጥን፣ የፖለቲከኛ ጀዋር መሐመድ ስጋት፣ የሳሊኒ ፔትሮ በቅኔ የታሸ ንግግር፣ የግብጽ ከባድ ስጋት፣ ይህ ሁሉ ኢትዮጵያ ኒኩሌር ቴክኖሎጂን ልትታጠቅ ነው በማለቷ የመጣ ነው። ኢትዮጵያ ኒኩሌርን የምታገኘው ከሩሲያ፣ ከአሜሪካ ወይስ ፓኪስታን? ዛሬ መቆያችን ዓለም በተጠንቀቅ የሚያየው ኒኩሌር ነው። ቢሆንም ግን መጀመሪያ ሰላም ይቀድማልና ሰላም እንበላችሁ። አዲሱ ዓመት እንዴት እያደረጋችሁ ነው? እኛ ለሀገራችን ሰላም፣ ለምድራችንን መረጋጋት እንመኛለን። ለእናንተም እንዲሁ የስኬት ዓመት እንዲሆን ልባዊ ምኞታችን ነው። በዛሬው መሰናዷችን ኢትዮጵያ ልታበለጽገው ስላሰበችው ኒኩሌር፣ የአሜሪካና የሩሲያን ድርሻ እንዲሁም ደግሞ የጀዋር መሐመድን ስጋት ይዘንላችሁ መጥተናል። አብራችሁን ቆዩ። የኒኩሌሩ ቅኔ ጳጉሜ 4 ቀን 2017 ዓ.ም በተደረገው የህዳሴ ግድብ ምረቃ ላይ የግንባታው ተቋራጭ የአሁኑ ዊቢልድ የያኔው ሳሊኒ ባለቤት ፔትሮ ሳሊኒ በእንግሊዝኛ እንደተናገሩት ቅኔ ነበር። ህዳሴ ማለት 3 መለስተኛ የኒኩሌር ኃይል ማመንጫ ነው አሉ። ብዙዎች የግድቡን ትልቅነት ማሳያ አድርገው ይህን ንግግር ተቀባብለውታል። በሶሻል ሚዲያ ላይም እስኪ በቃው ተንከባሏል። እኛ ግን የሳሊኒ ቅኔ ወዲህ ነው እንላለን። ሰውየው ህዳሴ ማለት 3 መለስተኛ የኒኩሌር ኃይል ማመንጫ ነው ማለታቸው ኢትዮጵያ ኒኩሌርን ለኃይል ማመንጫ ተግባር ማሰቧን ስለሰሙ የተቀኙት ቅኔ ቢሆንስ? እንደውም ቅኔውን ስንፈታው እንዲህ የሚል ትርጉም ይኖረዋል። ኒኩሌሩን ተዉትና ወንዞቹ ላይ ስሩ፣ የሚያዋጣችሁ እሱ ነው፣ እኔ ገነባዋለሁና ተጠቀሙበት፣ ኃይል ለማመንጨት ወደ ሌላ አይናችሁ አይማትር እያሉ ይመስለናል። ታዲያ ምን አሰጋቸው እሳቸውን የሚል ይኖራል። ወደ እሳቸው ሐሳብ እንመለሳለን። ጠቅላይ ሚኒስትር አብይ ግን በንግግራቸው በ15 ዓመታት ውስጥ እስከ 10 ግድቦችን እንደሚሰሩ ተናግረዋል። ጠቅላዩ ረጋ ባለ መንገድ የተናገሯቸው ንግግሮች በሁሉም መንገድ ለግብጽ ከፍተኛ ስጋት መሆናቸው ሳይታለም የተፈታ ነው። አንድ ባንድ ብንመለከት ሁሉም በቅርብ እንጀምራቸዋለን የተባሉት የ$30 ቢሊዮን ፕሮጀክቶች ግብጽ ከእጇ የወጣውን ተሰሚነት እስከ መጨረሻው እንዳታገኝ የሚያደርግ ነው። ጠቅላይ ሚኒስትር አብይ አህመድ ኒኩሌሩ ለሰላማዊ አገልግሎት የሚውል እንደሆነ ተናግረዋል። ለሰላማዊ አገልግሎት ማለት ደግሞ ለኤሌክትሪክ ኃይል ማመንጫነት፣ ለሕክምና አገልግሎት፣ ለማስተማሪያነት፣ ለጥናትና ምርምርና ሌሎች አገልግሎቶች ማለት ነው። ስለዚህ በቀጣይ ዓመታት ኢትዮጵያ ለዜጎቿም ሆነ ለውጭ ገበያ የምታቀርበው ኤሌክትሪክ ኃይል የሚመነጨው ከውሃ፣ ከንፋስና ከእንፋሎት ኃይል ማመንጫዎች ብቻ ሳይሆን ከኒኩሌር ኃይል ማመንጫዎችም ኤሌክትሪክ ታመርታለች ማለት ነው። እዚህ ጋር ግን አንድ የጀዋር መሐመድ ስጋት ይመጣል። ፖለቲከኛው ጀዋር መሐመድ የሐሳብ ገበታ ከተባለ ዩቲዩብ ቻናል ጋር ባደረገው ቆይታ አንድ ሐሳብ ሰንዝሯል። ይህም የጀዋር ስጋት ኢትዮጵያ ኒኩሌር ባለቤት የምትሆንበት ጉዳይ ላይ ነው። የኒኩሌር ባለቤት ለመሆን በሚደረገው ጉዞ የምንገባባቸው ድርድሮች የአባይ ወንዝ ተጠቃሚነትን የሚያሳጡ እንዳይሆን ይላል። አባይ ላይ ሌላ ግድብ ላለመስራት የሚደረግ ሰጥቶ መቀበል ከሆነ ጉዳቱ እንደሚያመዝን ነው ጀዋር የሚናገረው። ግብጾች የህዳሴ ግድብ ጉዳይ እንዳበቃለት እንደተሸነፉበት በማወቃቸው በአሁኑ ወቅት በከፍተኛ ደረጃ ጫና እያደረጉ ያሉት ሌሎች ፕሮጀክቶች እንዳይጀመሩ በተለይም የመስኖ ግድብ እንዳይሰራ ነው ሲል ፖለቲከኛው ስጋቱን ያብራራል። በቀጣይ ይሰራሉ የተባሉት ግድቦችም መልቲፐርፐዝ የሚባሉ ለኤሌክትሪክ ኃይል ማመንጫ፣ ለመስኖና ሌሎች አገልግሎቶች የሚውሉ እንደሆነ ይገመታል። ታዲያ ግብጽ በዓለም አቀፍ የገንዘብ ተቋማትና አሜሪካ ትብብር ኢትዮጵያ አባይ ላይ ተጨማሪ ግድብ ሳትሰራ በዓለም አቀፍ ተቋማት ቁጥጥር የኒኩሌር ኃይል ማመንጫ እንዲኖራት ሀሳብ ልታቀርብ እንደምትችል የሚጠበቅ ነው። ኢትዮጵያና ኒኩሌር የኒኩሌር ኃይልም ሊኖረን ይችላል ሲል ይተነብያል መጽሐፍ። እውነት ይኖረናል ኒኩሌር በኮከቡ መሰረት? ይህ ከዓመታት በፊት ሰይፉ ሾው ላይ ቀረበ ኢንተርቪው ነበር። እንግዳው አብነት ስሜ ይባላል። የቋንቋ ባለሙያ ሲሆን ብዙዎች ግን የምናውቀው ፍካሬ ኢትዮጵያና የኢትዮጵያ ኮከብ በሚሉ መጽሐፎቹ ነው። የመለስ ዜናዊን ውልደት፣ ኮከብና ሌሎችንም እያነሳ ባህሪያቸውን የሚነግረን ይህ ሰው የኢትዮጵያ ኮከብ አኳሬስ ነው ይላል። ዶክተር አብነት ስሜ ሲቀጥል አኳሬስ ደግሞ ጥበብ ፈላጊ ኮከብ ነው ይላል። ስለዚህም በቅርብ ዓመታት ኢትዮጵያ ብዙ እድገት የምታሳይበት ጊዜ እንደሚመጣ፣ ለውጊያም ባይሆን ለሌላ አገልግሎት የምትጠቀምበት የኒኩሌር ቴክኖሎጂም ሊኖራት እንደሚችል ከዛሬ 10 ዓመት በፊት የተነበየበት ኢንተርቪው ነበር። ይኖረናል። የግድ መዋጊያ ላይሆን ይችላል። የኒኩሌር ኃይል መዋጊያም ግድ አይሆንም። ማስፈራሪያ ግን ሊሆን ይችላል። ምንም እንኳን ዶክተር አብነት ስሜ ዘመኑ ኢትዮጵያ ነው፣ ኢትዮጵያ ባለ ኒኩሌር ትሆናለች ሲል ከ10 ዓመት በፊት ቢተነብይም እንዴት ለሚለው ግን መንገዱን አያስረዳም። ይህ ከተባለ ከዓመታት በኋላ ጳጉሜ 4 2017 ዓ.ም በተከናወነው የህዳሴው ግድብ ምረቃት ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለሰላማዊ አገልግሎት ብቻ የሚውል የኒኩሌር ኃይል እንደምታመነጭ ተናግረዋል። ኢትዮጵያ ምንም እንኳን ብዙ በዓለም የተደነቁ ምሁራን ቢኖሯትም በራሱ አቅም ኒኩሌር ፕሮጀክቶችን ለመስራት የሚያስችል
የባለሙያ እጥረትና የእውቀት ውስንነት እንዳለባት በዚህ ጉዳይ ላይ የተጻፉ መጣጥፎች ያስረዳሉ። ኢትዮጵያ ይህን ቴክኖሎጂ ልታገኝ የምትችለው አንድም ልክ እንደ ፓኪስታኑ ዶክተር አብዱልቃድር ካህን አይነት ልጅ ሲኖራት አሊያም ከሌላ ሀገር ድጋፍ ስታገኝ ነው። እናም የኒኩሌር ግንባታ ሂደቱን የሚሰራላቱን እኛ አጋር ትፈልጋለች። አጋሮቹ ደግሞ ከሁለት አንዱ ይሆናሉ። አንደኛው የአሜሪካ ፕሮጀክት የሆነው ሚሽን 300 ወይም የብሪክስ ሀገራት ናቸው። ሚሽን 300 ይህ ሚሽን 300 የተባለ ፕሮጀክት ዓለም ባንክ፣ የአፍሪካ ልማት ባንክ እና ሮክፌለር ፋውንዴሽን በጋራ ያቀዱ ሲሆን በቀጣዮቹ 5 ዓመታት ማለትም እስከ 2030 ድረስ 300 ሚሊዮን ከሳራ በታች ላሉ ህዝቦች ኤሌክትሪክን የማድረስ ውጥን ነው። ይህ ሚሽን 300 እስከ ባለፈው አውሮፓውያኑ ሰኔ 25 2025 ድረስ በኢነርጂ ዘርፍ ላይ ድጋፍ ያደርግ የነበረው እንደ ውሃ፣ ንፋስ፣ ጂኦተርማል እና ሃይድሮጅን የኤሌክትሪክ ኃይል ማመንጫዎች ላይ ነበር። ከሰኔ 25 የፓሪስ ስብሰባ በኋላ ግን ይህን አካሄድ ቀይሮ የኒኩሌር ኃይል ማመንጫዎችንም አካቷል። ይህ የዓለም ባንክ የፖሊሲ ለውጥ ደግሞ የአሜሪካ የፖሊሲ ለውጥ ነጸብራቅ ነው ሲሉ የዘርፉ ባለሙያዎች አስተያየታቸውን ይሰጣሉ። አፍሪካ ላይ በቻይናና ሩሲያ በከፍተኛ ደረጃ የፖለቲካና የኢኮኖሚ የበላይነት የተወሰደባት አሜሪካ ያጣችውን የበላይነት ዳግም ለማስመለስ የምታደርገው ጥረት ተደርጎም ተወስዷል። አፍሪካ ላይ በአሁኑ ወቅት 2 ሀገራት ብቻ የኒኩሌር ሪያክተሮችን ተጠቅመው ኤሌክትሪክ ኃይል እያመነጩ ይገኛሉ። እነኚህም አልጄሪያ እና ደቡብ አፍሪካ ናቸው። ሁለቱም ግን በውጭ ድርጅቶች የተሰሩ ናቸው። አልጄሪያ 1000 ኪሎዋት እና ደቡብ አፍሪካ 20000 ኪሎዋት ኤሌክትሪክ ያመነጫሉ። የፖለቲካ አለመረጋጋት፣ ደካማ ኢኮኖሚና የደህንነት ስጋቶች የኒኩሌር ቴክኖሎጂን ወደ አፍሪካ ማስገባቱን እጅግ አስጊ አድርጎት ቆይቷል። ይህ በአሜሪካ አቅራቢነት ይደረጋል የተባለው የኒኩሌር ኃይል ማመንጫ እንደሌላው ጊዜ ሁሉ ብዙ የፖለቲካ ድርድሮችና እጅ ጥምዘዛዎች ይኖሩታል ተብሎ ይጠበቃል። እነኚህ እጅ ጥምዘዛዎች የምዕራቡ ዓለም የሚታወቅበት የሰብአዊ መብትና ሌሎች ቅድመ ሁኔታዎች ይኖሩታል። ዓለም እነኚህን ቅድመ ሁኔታዎች ይቀበላቸዋል የሚለውን ስናየው የምዕራቡ ዓለም የሚሰማው አይመስልም። ይልቅ አገራት ፊታቸውን ወደ አዲሱ የዓለም ህብረት ያዞሩ ይመስላሉ። ብሪክስ እዚህ ጋር በ2017 ግሩምጫ ላይ የሰራውን ሪፖርት እንመልከት። Agreement between Ethiopia and Russia will pave the way for Addis Ababa to work on development of nuclear infrastructure in Ethiopia. ይህን ዘገባ ደግሞ የሚያረጋግጠው ባለፈው የካቲት ወር ላይ ሳይንስና ቴክኖሎጂ ሚኒስትሩ በለጠ ሞላ ከሩሲያው ኢኮኖሚ ልማት ሚኒስትር ጋር ያደረጉት ስምምነት ነው። ይህ ስምምነት ለቀጣይ 3 ዓመታት የሚዘልቅ ትብብር ሲሆን በ2023 የተደረገው ስምምነት ቀጣይ ሂደት እንጂ አዲስ አይደለም። እንደ ስምምነቱ ከሆነ ኢትዮጵያና ራሽያ በገቡት ቃል መሰረት ራሽያ ለኢትዮጵያ ኒኩሌር ማብላያ ተቋም የምትገነባ ሲሆን ከዚህ በተጨማሪ ኢትዮጵያ በዘርፉ ያለባት የሰው ኃይል እጥረት ለመቅረፍ ደግሞ የምርምር ተቋም ታቋቁማለች። እነኚህን ስራዎች ደግሞ በሁለቱ ሀገራት በሚቋቋም ኢንቨስትመንት ፈንድ የሚሸፈን እንደሚሆን በወቅቱ በሩሲያ በኩል የተፈራረሙት ሚኒስትር ማክሲም ሬሽቲንኮቭ ተናግረዋል። ዶክተር በለጠ ሞላም ኢትዮጵያ ይህን ፕሮጀክት የምትፈልገው ፍጹም ሰላማዊ ለሆነ የኃይል የሕክምናና የምርምር አገልግሎቶች እንደሆነ ገልጸዋል። ፓኪስታን ያልተጠበቀችው። ፓኪስታን 2 ቢሊዮን የሚገመት የእስልምና እምነት ተከታይ ህዝብ ባለበት 57 ሙስሊም ሀገራት ባሉባት ዓለም ብቸኛዋ ኒኩሌር የታጠቀች ሀገር ናት። ለዚህ ደግሞ ልጇ ዶክተር አብዱልቃድር ካህን ባለውለታዋ ነው። ይህች ማንሃታን ፕሮጀክት ላይ በተሳተፈ የኒኩሌር ሊቋ ምክንያት ባለ ኒኩሌር የሆነችው ፓኪስታን ብዙ ጊዜ ከኢትዮጵያ ጋር ሳይንስና ቴክኖሎጂ ላይ የተመሰረቱ የትብብር ስምምነቶችን ስታደርግ ይሰማል። እነዚህ አብሮነቶች መሃል በአየር ኃይል ላይ አብሮ ለመስራት መስማማታቸውን አንድ ወቅት ኢዜአ አስነብቦ ነበር። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ከመልቀቃቸው 6 ወራት በፊት ደግሞ ኒኩሌርን ለሰላማዊ አገልግሎት ለመዋል የሚል ስምምነት ማድረጋቸው ይታወቃል። እናም ኢትዮጵያ ምናልባትም ከሩሲያና አሜሪካ ያላገኘችውን ኒኩሌር ከፓኪስታን ልታገኘውም ትችላለች የሚል ግምት በስፋት ይነሳል። ምንም እንኳን ፓኪስታን የዓለም አቀፍ ኒኩሌርን ለጦር መሳሪያ አገልግሎት ያለመጠቀም ስምምነት ባትፈራረምም ይህን ልታደርግ የምትችልበት አማራጮች ግን ዝግ አይደሉም።